ሰላም እንደምን አላችሁ? ብዙ ጊዜ በቤተ ክርስቲያናችን ያደጉ ሰዎች ስለ ቤተ ክርስቲያን ቁጭት ያጠፉ ሰዎችን ይተቻሉ። ያገለገሉትና ብዙ ዓመት በትጋት በፍቅር ቤተ ክርስቲያንን ያገለገሉትን ግን የምስጋና ፕሮግራም ሲያዘጋጁ አይታዩምና ለዚህ ቀደምት የሆነን ይመስለኛል። በቡኖ ቤደሌ ደብረ ሳህል መድኃኔዓለም ቤተ ክርስቲያን ፍኖተ ብርሃን ሰንበት ትምህርት ቤት ውስጥ ለ26 ዓመታት ከዛ በላይ ያገለገለ ደብተር እየሰራ እንዲሁም ደግሞ በሰንበት ትምህርት ቤት በኪነ ጥበብም ጭምር በጣም በትጋት በሌሊት እየተነሳ ልጆችን እያስተማረ በሰንበት ትምህርት ቤት ውስጥ እንዲያድጉ ያደረገና ብዙ ልጆችን ለቁም ነገር ያበቃ እጅግ የምንወደው የምናከብረው መምህራችን መምህር ልዑል ሰገድ እሸቱን የምናመሰግንበት የምስጋና መርሃ ግብር ህዳር 14 ቀን 5 ኪሎ ማኅበረ ቅዱሳን በሚገኘው ህንጻ ለናመሰግን መርሃ ግብር አዘጋጅተናል። በተለያየ ሀገር ያላችሁ ሁላችሁም ይህን መርሃ ግብር መሳተፍ ስለምትችሉ መልእክቶቻችሁንም በማስቀምጥላችሁ ስልክ በመደወል እንዲሁም ደግሞ መልእክት በመላክ ለልዑል ሰገድ ያላችሁን ፍቅራችሁን መግለጽና መልእክት ማስተላለፍ እንዲሁም ስጦታዎችን መስጠት ትችላላችሁ ማለት ነው። ሐዋርያ ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 12 እስከ 13 ባለው መምህራንን ማመስገን ስላለብን ስለኛ የተጉትን በትጋት ስላሉት የተናገረውን ቃል መነሻ አድርገን ይህን መርሃ ግብር አዘጋጅተናል ማለት ነው። ቃሉም እንዲህ ይላል። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገስጿችሁንም ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁም በሰላም ሁኑ በማለት ሐዋርያው ቅዱስ ጳውሎስ እንደተናገረ ሁላችንም መምህራችንን እናመሰግናለን ለማለት ቀኑ ስለደረሰ ሁላችሁም ተጋብዛችኋል።